ትኩሳቱ ጨምሯል። ባለፈው ሳምንት ወደ አስመራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር የተወያዩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። ኢትዮጵያ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀይር ቴክኖሎጂ የታጠቀና ውጊያ የሚያሳጥር ልዩ ኃይልና ተቋም መገንባቷን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ወደ ትራምፕ መኖሪያ ግቢ ጥሶ ለመግባት የሞከረው ግለሰብ ተገደለ። ሶማሌላንድ ለአሜሪካ ልዩ የማዕድን መብቶችና የወታደራዊ ቤዝ ግንባታን ፍቃድ ለመስጠት ዝግጁ መሆኗን ገለጸች። ሰላም የዱካ ኒውስ ቤተሰቦቻችን የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ትኩሳቱ ጨምሯል። አስመራ የነበሩት ባለስልጣን አዲስ አበባ ገብተዋል። ባለፈው ሳምንት ወደ አስመራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር የተወያዩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። ሚኒስተሩ ዛሬ ረፋድ ላይ ከዶክተር ጌዲዮን ጢሞቴዎስ ጋር መመካከራቸውም ተሰምቷል። አንድ ወር ባልሞላ ጊዜ ውስጥ ከአዲስ አበባና በሪያድ መካከል ውይይት ሲደረግ ይህ ለሶስተኛ ጊዜ ነው። ከ3 ሳምንት በፊት ዶክተር ጌዲዮን ጢሞቴዎስ ወደ ሪያድ ተጉዘው ከጂዳ ሚኒስትሮች ጋር በቀጠናዊ ጉዳዮች ላይ መክረዋል። በተመሳሳይ ከአንድ ሳምንት በፊት የሳውዲ የውጭ ጉዳይ ሚኒስትር አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ዛሬ ደግሞ የሪያድ ምክትል የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። ይህም የቀጠናውን ትኩሳት ከመቼውም ጊዜ በላይ መጨመሩን የሚያሳይ ነው ተብሏል። ኢትዮጵያ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀይር ቴክኖሎጂ የታጠቀና ውጊያ የሚያሳጥር ልዩ ኃይል ኤሊት ፎርስና ተቋም መገንባቷን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ የጠቀሱትን የመከላከያ ሰራዊት የልዩ ዘመቻዎች እዝ የሚመሩት ሌተናል ጄኔራል ሹማ አብደታ በበኩላቸው የጦር ክፍሉ መንግስት የሚሰጠው ማንኛውንም ግዳጅ ዝግጁ መሆኑን ተናግረዋል። ጠቅላዩ ይህን የተናገሩት በሐዋሳ ስቴዲየም ትላንት እሁድ የካቲት 15 2018 በተካሄደው የመከላከያ ሰራዊት የልዩ ዘማቾች እዝ 65ኛ ዓመት የምስረታ በዓል ማጠቃለያ ላይ ባደረጉት ንግግር ነው። የልዩ ዘማቾች እዝ መደበኛው ጦር ሊወጣቸው የማይችለውን ውስብስብና አስቸጋሪ ግዳጆችን የሚፈጽሙ የኮማንዶ፣ የአየር ወለድና የጸረ ሽብር ልዩ አባላትን በውስጡ የያዘ ነው። በሺዎች የሚቆጠሩ የእዙ አባላት የበዓሉ የክብር እንግዳና የኢፌድሪ የጦር ኃይሎች ጠቅላይ አዛዥ የሆኑት ጠቅላይ ሚኒስትር አብይ አህመድ ፊት የሰልፍና ወታደራዊ ትርኢት አሳይተዋል። የጸረ ሽብር ልዩ ኃይል አባላትም በሄሊኮፕተር በአየር ላይ በተዘረጋ ገመድ ተንጠላጥለው ታጋቾችን ለማስለቀቅ እንዴት ግዳጅ እንደሚወጡ የሚያሳይ ትርኢት ለታዳሚያን አቅርበዋል። በአንድ አካባቢ ላይ የሉዓላዊነት ስጋት ሲፈጠር በሰዓታት ውስጥ በቦታው ተገኝተው ግጭቶችን የሚቆጣጠሩ እንደሆኑ የተነገረላቸው የልዩ ኃይል አባላትን የውጊያ ማርሽ ቀያሪዎች ሲሉ ሌተናል ጄኔራል ሹማ ወድሷቸዋል። ወደ ትራምፕ መኖሪያ ግቢ ጥሶ ለመግባት የሞከረው ግለሰብ ተገደለ። በፍሎሪዳ ግዛት በሚገኘው የፕሬዝዳንት ዶናልድ ትራምፕ የግል መኖሪያና የቅንጡ ሪዞርት በሆነው ማር አላጎ ላይ ጥሶ ለመግባት የሞከረው የታጠቀ ግለሰብ በጸጥታ ኃይሎች መገደሉ ተሰማ። የአሜሪካው ሚስጥራዊ አገልግሎት ወይም ሴክሬት ሰርቪስ እንደገለጸው ከሆነ ግለሰቡ በሪዞርቱ ላይ ጥቃት ለመሰንዘር ሲሞክር በወቅቱ ጥበቃ ላይ በነበሩ የደህንነት አባላት እርምጃ ተወስዶበት ተገሏል ተብሏል። ትራምፕ ላይ የመግደል ሙከራ ሲሞከር ይህ ለሁለተኛ ጊዜ መሆኑ ይታወሳል። ሶማሌላንድ ለአሜሪካ ልዩ የማዕድን መብቶችንና የወታደራዊ ቤዝ ግንባታን ፍቃድ ለመስጠት ዝግጁ መሆኗን ገለጸች። ሶማሌላንድ ለአሜሪካ በማዕድን ሀብቷ ላይ ልዩ የመጠቀም መብትንና በግዛቷ ላይ የወታደራዊ ቤዝ እንድትገነባ ጥያቄ ማቅረቧ ተሰምቷል። የሶማሌላንድ የፕሬዝዳንት ጉዳዮች ሚኒስቴር ከድር ሁሴን አብዲ የካቲት ባለፈው ቅዳሜ ለኤኤፍፒ እንደተናገሩት ከሆነ አሜሪካ በማዕድኖቻችን ላይ ልዩ የሆነ የመጠቀም መብት ለመስጠት ፈቃደኞች ነን፣ በተጨማሪም የወታደራዊ ቤዝ ለማቅረብ ዝግጁ ነን፣ በሆነ ነገር ላይ እንስማማለን ብለን እናምናለን ብለዋል። ሶማሌላንድ ይህን ለመፍቀድ ያሰበችው እንደ ሀገር ለመቆጠር ከአሜሪካ እውቅናን ለማግኘት በማሰብ ነው ተብሏል። በመጨረሻም ከትግራይ በተሰማ ዜና ባለፉት ቀናት በመላ ትግራይ ከወረዳ እስከ ቀበሌ ሰፋፊ የህዝብ ውይይቶች እየተካሄዱ ናቸው ተብሏል። ቲክቫ ኢትዮጵያ ከታማኝ ምንጮችና ከውይይቶቹ ተሳታፊዎች መረጃዎችን አሰባስቧል ብለዋል። በዚህም በስብሰባዎቹ የሚቀርቡት ሰነዶች በህወሓት ጽሕፈት ቤት የተዘጋጁ ሲሆኑ
የስብሰባው ተሳታፊዎች የድርጅት አባልና አባል ያልሆኑ ናቸው ተብሏል። አንድ ታማኝ ምንጭና የስብሰባ ተሳታፊ ለቲክቫ ኢትዮጵያ ምን አሉ? እኔ በተሳተፍኩበት የንግድ ማህበረሰብ መድረክ ድርጅታዊ ጽሑፍ ከቀረበ በኋላ አባልና አባል ያልሆነ ተሰብሳቢ ለምን በህወሓት የተዘጋጀ ሰነድ ታቀርባላችሁ የሚሉና ሌሎች ጥያቄዎች ቀርበዋል ብለዋል። ለቀረበው ጥያቄ ሌሎች አዛማጆችን ከመድረክ ምላሽ ተሰጥቷል። አሁን ክልሉ ብሔራዊ ኮሚቴ በሚባል ከወታደራዊ ከህወሓት ከጊዜያዊ አስተዳደር የዲፕሎማሲ ልምድ ያላቸው በተውጣጡ አመራሮች በመመራት ላይ እንደሆነ ተገልጿል። ሰነዱ በኮሚቴው የተሰናዳ እንደሆነ የሚያብራራ ምላሽ ስብሰባውን ከሚመሩ ከፍተኛ የህወሓት ካድሬዎች ተሰጥቷል። ካድሬዎቹ ማብራሪያቸውን በመቀጠል ትግራይ እንደ ባለፈው የጥቅምት 2013 ጥቅምት 2015 ዓመተ ምህረት የነበረው ጦርነት በከበባ ላይ እንደሆነች ተናግረዋል። በስም ያልጠቀሱት የውጭ ሀገራት ድጋፍ እንዳለ ከየትኛው የፋኖ አመራር ክንፍ መሆኑ ግልጽ ባይሆንም ህወሓት ከፋኖ ኃይሎችና ከኤርትራ መንግስት ጋር ስልታዊ ግንኙነት እንዳለው ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች የይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተ የሰጠውን ውሳኔ ዛሬ ባወጣው መግለጫው አስታውቋል። አቶ ጌታቸው ረዳና ድርጅታቸው ስምረት ፓርቲ የፌዴሬሽን ምክር ቤቱን ውሳኔ ተቃወሙ። የትግራይ ክልል ጊዜያዊ አስተዳደር የፌዴሬሽን ምክር ቤት ውሳኔን የክልሉ ህገ መንግስታዊ ወሰን ላይ አደጋ ላይ የሚጥል ነው ሲል አወገዘ። በሜክሲኮ አደገኛ የእጽ አዘዋዋሪዎች ቡድን መሪ የሆነው ኤል ሜንቾን በተገደለበት ኦፕሬሽን አሜሪካ ለሜክሲኮ የስለላ መረጃ መስጠቷን ዋይት ሃውስ አስታወቀ። ሰላም የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። በወልቃይት ላይ ውሳኔ ተሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች የይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተ የሰጠውን ውሳኔ ዛሬ ባወጣው መግለጫ አስታውቋል። ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና የምርጫ ጣቢያዎች ዝርዝር ለሕዝብ ይፋ ማድረጉ ይታወሳል። ይህንኑ ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት የአምስት የምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ውሳኔ አስተላልፏል። በዚህም የሁመራ፣ የአዲረመጽ፣ የኮረም፣ የአፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አስታውቋል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በሕገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁም ምክር ቤቱ አስታውቋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ ከላይ ከተጠቀሰው አግባብ ለመፈጸም የሚያስችለውን ሕግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን አስታውቋል። የምርጫ ውሳኔው ተቃውሞ ገጠመው። አቶ ጌታቸው ረዳና ስምረት ፓርቲ የፌዴሬሽን ምክር ቤቱን ውሳኔ ተቃወሙ። አቶ ጌታቸው በገጻቸው ላይ በለጠፉት ጽሑፍ የዚህኛው ደብዳቤና ደብዳቤው መነሻ አደረኩ የሚለው የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ የሀገራችንን ሰላም የበለጠ ከማወክ ውጪ ሌላ ትርጉም አላቸው ብዬ አላምንም ብለዋል። ከአቶ ጌታቸው ረዳ በተጨማሪ ውሳኔውን ሙሉ በሙሉ በመቃወም ተቋሙን የፖለቲካ መጠቀሚያ ከማድረግ በተጨማሪ የምርጫውን ተአማኒነት አጠያያቂ ያደርገዋል ሲል ስምረት ፓርቲ ዛሬ ባወጣው መግለጫ አስታውቋል። የሜክሲኮ አደገኛ የእጽ አዘዋዋሪዎች ቡድን መሪ የሆነው ኤል ሜንቾን በተገደለበት ኦፕሬሽን አሜሪካ ለሜክሲኮ የስለላ መረጃ መስጠቷን ዋይት ሃውስ አስታወቀ። ትላንት እሁድ ሲጂኤንጂ መሪ እንዲገደል ለተደረገው ትልቅ ኦፕሬሽን አሜሪካ ለሜክሲኮ መንግስት የደህንነት መረጃ ድጋፍ መስጠቷን ዋይት ሃውስ አረጋግጧል። ታዋቂው ኔሜሲዮ ኤል ሜንቾ በተገደለበት በታፖል ጃሊስኮ ሜክሲኮ ለተከናወነው ዘመቻ እንዲረዳ ዩናይትድ ስቴትስ ለሜክሲኮ መንግስት
የስለላ መረጃ ድጋፍ ሰጥታለች ሲሉ የዋይት ሃውስ ቃል አቀባይ ካሮላይን ሌቪትስ በኤክስ ገጻቸው ላይ ገልጸዋል። ሌቪትስ ኤልሜንቾ ወደ ዩናይትድ ስቴትስ ከፍተኛ መጠን ያለው ፌንታሊን ወይም አደገኛ እጽ ከሚያስገቡ ዋነኛ አዘዋዋሪዎች አንዱ በመሆኑም ለሁለቱም ለሜክሲኮና ለዩናይትድ ስቴትስ ቀዳሚ ኢላማ ነበር ብለዋል። ቃል አቀባዩም አክለውም ፕሬዝዳንት ዶናልድ ትራምፕ ባለፈው ዓመት የጃሊስኮ የውጭ ሽብርተኛ ድርጅት አድርገው ሰይመውት እንደነበር አስታውሰዋል። በዚህም ኦፕሬሽን ወቅት ተጨማሪ 3 የእጽ አዘዋዋሪ ቡድን አባላት ተገለዋል ተብሏል። 3ቱ ቆስለዋል፣ 2ቱ ደግሞ በቁጥጥር ስር ውለዋል ሲሉ ገልጸዋል። በተጨማሪም የሜክሲኮ ጦር ላሳየው ትብብርና ኦፕሬሽኑ በስኬት በመፈጸሙ አድናቆታቸውን ችረዋል። የቀድሞው በሜክሲኮ የአሜሪካ አምባሳደር የነበሩት አሁን የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዶር ኦፕሬሽኑ በተመሳሳይ አድንቀውታል። ይህ ድርጊት ለሜክሲኮም ሆነ ለዩናይትድ ስቴትስ እንዲሁም ለቀረው የላቲን አሜሪካ ክፍል ታላቅ ለውጥ መሆኑን ገልጸዋል። ይሁን እንጂ የመሪው መገደል ወዲያውኑ ሰፊ የኃይል ምላሽ አስከትሏል ተብሏል። ጉድ ሳይሰማ መስከረም አይጠባም እንዲሉ አበው ግብጽ የኢትዮጵያን የባህር በር ጥያቄ እንደደገፈች ተሰምቷል። ኤርትራ ስደተኞቿን ከግብጽ በኃይል ለወታደራዊ ምልመላ እየመለመለች መሆኑ ታወቀ። ከትምህርት ቤት ወደ ቤቷ በመመለስ ላይ የነበረች የ13 ዓመት ታዳጊ ላይ የጠለፋ ወንጀል የፈጸሙ 2 ግለሰቦች በእስራት ተቀጡ። ትራምፕ በኢራን ላይ የያዙት ወታደራዊ አማራጭ ውጤት ባለማምጣቱ መበሳጨታቸው ተዘገበ። ሰላም የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያለን ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ጉድ ሳይሰማ መስከረም አይጠባም እንዲሉ አበው ግብጽ የኢትዮጵያን የባህር በር ጥያቄ እንደደገፈች ተሰምቷል። ዘናሽናል የተሰኘው መካከለኛው ምስራቅ ላይ መሰረት አድርጎ የሚሰራው ድህረ ገጽ ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ እየተንቀሳቀሰች መሆኑን የሚገልጽ መረጃ ይዞ ወጥቷል። ድረ ገጹ በግብጽ ዲፕሎማቲክ ምንጮቹን ዋቢ አድርጎ ባወጣው ዘገባው የአባይ ውሃ ጉዳይ እልባት የሚያገኝ ከሆነ ግብጽ የኢትዮጵያን የባህር በር ጥያቄ እንደምታግዝ ዘግቧል። ከዚህ ቀደም ጋዜጠኛና የፖለቲካ ተንታኝ በረከት በላይነህ ባደረገው አንድ ቃለ መጠይቅ የህዳሴ ግድቡን የባህር በር ለማግኘት እንደ መንደርደሪያ ልንጠቀምበት እንችላለን የሚል ሐሳብ አንስቶ ነበር። ዘናሽናል ያወጣው ዘገባ እውነት ከሆነ የኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ሚና ይኖረዋል። ሆኖም ባለፉት ረጅም ዓመታት ግብጽ ኢትዮጵያ የባህር በር እንዳታገኝ ስትሰራ መቆየቷ የሚታወቅ ነው። ስደተኞችን ለወታደራዊ ዓላማ። ኤርትራ ስደተኞችን ከግብጽ በኃይል ለወታደራዊ ምልመላ እየመለመለች መሆኑ ታወቀ። በኢትዮጵያና ኤርትራ መካከል ውጥረት መንገሱን ተከትሎ ግብጽ የኤርትራ ስደተኞችን ኢላማ ያደረገ የእስር ዘመቻዎችን አባብሳለች። ይህም ስደተኞቹን ለወታደራዊ ዓላማ ወደ ኤርትራ ለመመለስ ነው ተብሏል። አምኒስቲ ኢንተርናሽናል ከጥር 10 2026 ጀምሮ በካይሮ፣ ጊዛ፣ አሌክሳንድሪያ እና ሌሎች ቦታዎች ላይ ኤርትራ በስደተኞች ላይ የእስር ዘመቻውን አጠናክራ መቀጠሏን አረጋግጧል። ግምቶች እንደሚያሳዩት ከ3000 በላይ የኤርትራ ስደተኞች ታስረዋል። አንዳንድ ሪፖርቶች እንደሚጠቁሙት ከሆነ ደግሞ ከ25000 በላይ ሊሆን ይችላል ተብሏል። እስካሁን ሪፖርቶች እንደሚያመላክቱት ከሆነ ከ5000 በላይ ስደተኞች ለወታደራዊ ዓላማ ወደ ኤርትራ ተመልምለዋል። ሌሎቹ ደግሞ በተለያየ የእስር ቦታዎች ላይ እንደሚገኙ ተዘግቧል። ከትምህርት ቤት ወደ ቤት በመመለስ ላይ የነበረች የ13 ዓመት ታዳጊ ላይ የጠለፋ ወንጀል የፈጸሙ 2 ግለሰቦች በእስራት ተቀጡ። በደቡብ ምዕራብ ሸዋ ዞን ሰደን ሶዶ ወረዳ ፈተና ተፈትና ወደ ቤት ስትመለስ የነበረችውን የ13 ዓመት ታዳጊ የጠለፉ 2 ግለሰቦች በእስራት ተቀጥተዋል። የደቡብ ምዕራብ ሸዋ ዞን ኮሚኒኬሽን መግለጫ እንዳመለከተው ከሆነ አንደኛ ተከሳሽ ጉተማ ዳቤ፣ ሁለተኛ ተከሳሽ ኢቲ ኦብሳ ኩሻ የተባሉ ግለሰቦች ህዳር 19 ቀን 2018 ዓ.ም ከረፋዱ 5 ሰዓት ላይ አደቢ ቀበሌ ውስጥ የ13 ዓመቷን ታዳጊ ከምትማርበት ትምህርት ቤት ጠልፈው በመውሰድ በግዳጅ ለአንደኛ ተከሳሽ ሚስት ለማድረግ የሞከሩ እንደሆነ በማስረጃ ተረጋግጧል።
ተከሳሾቹ ይህንን የጠለፋ ተግባር ሲፈጽሙ ጠላፊዋ የ13 ዓመት ታዳጊ ባሰማችው የደረሱልኝ ጥሪ ስልጠና ላይ የነበሩ የጸጥታ አካላት ሰምተው ተጎጂዋን ጉዳት ሳይደርስባት ጠላፊዎቹንም በቁጥጥር ስር አውለዋል። ፖሊስ የምርመራ መዝገቡን በተገቢ ማስረጃ በማጣራት ለአቃቤ ሕግ የላከ ሲሆን አቃቤ ሕግም በጠለፋ ወንጀል ክስ መስርቷል። ክሱን የተመለከተው የደቡብ ምዕራብ ሸዋ ዞን ከፍተኛ ፍርድ ቤት የካቲት 13 ቀን 2018 ዓ.ም በዋለው ችሎት እያንዳንዳቸው በ3 ዓመት እስራት እንዲቀጡ የወሰነባቸው መሆኑን የኮሚኒኬሽኑ መግለጫ አመላክቷል። ትራምፕ በኢራን ላይ የያዙት የወታደራዊ አማራጭ ውጤት ባለማምጣቱ መበሳጨታቸው ተዘገበ። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እየተደረገ ያለው ወታደራዊ ጫና የሚፈለገውን ውጤት ባለማምጣቱ ብስጭት ውስጥ መሆናቸውን ሲቢኤስ ኒውስ ዘግቧል። በቬንዙዌላ ከተካሄደው ዘመቻ በተለየ መልኩ በቴሄራን ላይ የሚሰነዘር ማንኛውንም ጥቃት በመካከለኛው ምስራቅ ለረጅም ጊዜ የሚቆይ ግጭት የመቀስቀስ ስጋት አለው ተብሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬይን በኢራን ላይ የሚደረግ ወታደራዊ ዘመቻ በአሜሪካ ኃይሎች ላይ የአጸፋ ጥቃት ሊያስከትል እንደሚችል አስጠንቅቀዋል። ትራምፕ ግን ጀነራል ኬይን ጦርነት የሚቃወሙ ሳይሆኑ በጦርነቱ ማሸነፍ ብቻ የሚፈልጉ መሆናቸውን አጥብቀው ተናግረዋል። በኦሮሞ ነጻነት ጦር ስር ይንቀሳቀሳሉ የተባሉ ታጣቂዎች ቤኒሻንጉል ጉሙዝ ክልል ጉዳት አድርሰዋል ተባለ። የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጂ የኢትዮጵያ ባለስልጣናት የአዲስ ስታንዳርድ ምዝገባ በአስቸኳይ እንዲመልሱ አሳሰበ። ከቻይና ጋር ፍጥጫ ውስጥ የገባችው ጃፓን ከ5 ዓመት በኋላ በአውሮፓውያኑ 2031 ከታይዋን አቅራቢያ በሚገኘው ራቅ ያለ ምዕራባዊ ደሴት ላይ ከምድር ወደ አየር የሚወነጨፍ ሚሳኤል ለማስፈር ማቀዷን የአገሪቱ መከላከያ ሚኒስቴር አስታወቀ። ዶናልድ ትራምፕ በኮንግረስ ያደረጉት ንግግር እያነጋገረ ይገኛል። ሰላም የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዘን። በመተከል ዞን በምበራ ወረዳ በመንግስት ኃይላትና የኦሮሞ ነጻ አውጪ ሰራዊት ኦነግ ታጣቂዎች ናቸው ተብሎ በሚታመን ኃይላት መካከል በተደረገ ውጊያ 2 ሰላማዊ ሰዎች ተገደሉ። የቤት እንስሳትን ጨምሮ በርካታ ንብረት ተዘርፏል ተብሏል። ነዋሪዎቹ እንዳሉት ታጣቂዎቹ ኪታርና ጎቸር በተባሉ ቀበሌዎች የከፈቱትን ጥቃት በመፍራት በርካታ ነዋሪዎች ወደ አጎራባች ቀበሌዎች ሸሽተዋል ተብሏል። በርካቶች ምንም ነገር ሳይዙ ከቤት ንብረታቸው መፈናቀላቸውን ተናግረዋል። የወረዳው አስተዳደር በበኩሉ በአካባቢው የታጣቂዎችን እንቅስቃሴ ለመግታት እንደሚጥር አስታውቋል። በምበራ ወረዳ 2 ቀበሌዎች በርካታ ነዋሪዎች በታጣቂዎች ተፈናቅለዋል። በመተከል ዞን ዲባጢ፣ ቡሌን እና ወንበራ ወረዳ ገጠራማ ቦታዎች ላይ ከቅርብ ጊዜ ወዲህ የታጣቂዎች እንቅስቃሴ ይስተዋላል። ከባለፈው ሳምንት ማክሰኞ አንስቶ ደግሞ በወንበራ ወረዳ 2 ቀበሌዎች በርካታ ነዋሪዎች በታጣቂዎች መፈናቀላቸውን የአካባቢው ነዋሪዎች ተናግረዋል። ኪታር በሚባል ቦታ የተፈናቀሉት አንድ ስማቸው እንዲጠቀስ ያልፈለጉ ነዋሪ በሰጡን ሀሳብ በዚሁ አካባቢ ከፍተኛ ቁጥር ያለው ታጣቂዎች እንቅስቃሴ እንደሚገኝ ገልጸዋል። የተፈናቀሉት ሰዎች በትምህርት ቤት፣ በአጎራባች ቀበሌዎችና ሌሎችም ቦታዎች ተጠልለው እንደሚገኙ አመላክተዋል። ወረዳው ጎቸር ከሚባል ቦታ የተፈናቀሉ ሌላው ነዋሪ በሰጡት አስተያየት ደግሞ በአካባቢው አንድ ክሊኒክ መውደሙንና ሌሎች ንብረቶችን መጎዳታቸውን ጠቁመዋል። ከጥቅምት ወር ጀምሮ በዚህ አካባቢ የታጣቂዎች እንቅስቃሴ እንደነበር ያወሱት ነዋሪው በተለያዩ ወቅቶች ከጸጥታ ኃይሎች ጋር የተኩስ ልውውጥ ይደረግ ነበር ብለዋል። ከዚህ ቀደም የታጣቂዎች በጸጥታ ኃይሎች ከአካባቢው እንዲወጡ ተደርጎ እንደነበር ተጠቁሟል። ባለፈው ሳምንት በደረሰው በታጣቂዎች ጥቃት በዚሁ ስፍራ 2 ሰላማዊ ሰዎች እና የጸጥታ ኃይሎች ላይ ጉዳት መድረሱ ተመላክቷል። የተፈናቀሉ አርሶ አደሮችም በተለያዩ ቦታዎች ላይ ተጠልለው እንደሚገኙ ተገልጿል። በወንበራ ወረዳ ኪታር የተባለ ቦታ የተፈናቀሉት ሌላው ነዋሪ ቀበሌው አብዛኛው ነዋሪ አካባቢውን መልቀቁን ተናግሯል። የተፈናቀሉ ነዋሪዎች ህዳሴ በሚባል ትምህርት ቤት፣ እንቢፈታ በሚባል ቦታ ህፃናትና አቅመ ደካሞችን ጨምሮ ተጠልለው እንደሚገኙ ተመላክተዋል። የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የኢትዮጵያ ባለስልጣናት የአዲስ ስታንዳርድን ምዝገባ በአስቸኳይ እንዲመልሱ አሳሰበ። የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድን የበይነ መረብ ሚዲያ ምዝገባ የምስክር ወረቀት
ከየካቲት 17 ቀን 2018 ዓ.ም ጀምሮ መሰረዙን ተከትሎ የዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ የኢትዮጵያ ባለስልጣናት የገለልተኛውን ተቋም ምዝገባ በአስቸኳይ እንዲመልሱ ጥሪ አቅርበዋል። የሲፒጄ አፍሪካ ዳይሬክተር አንጄላ ኪዩንታል ይህ ቁጥጥር ሳይሆን በቀል ነው ሲሉ ተናግረዋል። አክሎም የኢትዮጵያ መገናኛ ብዙሃን ባለስልጣን ብሔራዊ ጥቅምና የሚዲያ ስነ ምግባር የሚሉ ግልጽ ያልሆኑ መሳሪያዎችን እንደ መሳሪያ በመጠቀም ገለልተኛ ጋዜጠኝነትን እያፈነ ይገኛል ብለዋል። የአዲስ ስታንዳርድ የሥራ ፍቃድ መሰረዝ በኢትዮጵያ ውስጥ ወሳኝ የሆኑ ዘገባዎችን ለማዳከም የታቀደ የተቀናጀ ዘመቻ ካለው ሲሉ ገልጸው ባለስልጣናት የተቋሙን ምዝገባ በአስቸኳይ ሊመልሱና በፕሬስ ላይ እያደረሱት ያለውን እየተባባሰ የመጣ ጥቃት ሊያስቆሙ ይገባል ብለዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ትናንት የካቲት 17 ቀን 2018 ዓ.ም ባወጣው መግለጫ አዲስ ስታንዳርድ የሚዲያ ስነ ምግባርን የሚጥሱ የኢትዮጵያን ሕግ የሚቃረኑ እንዲሁም የሀገርንና የሕዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ ሲያሰራጭ ቆይቷል ሲል ከሷል። ባለስልጣኑ አክሎም ለተቋሙ በተደጋጋሚ ማስጠንቀቂያ ቢሰጠውም የሚዲያ ተቋሙ የማስተካከያ እርምጃ ሳይወስድ በመቅረቱ በኢትዮጵያ የሚዲያ አዋጅ መሰረት ምዝገባው እንዲሰረዝ መደረጉን ገልጿል። በትላንትናው ዕለት የምዝገባ ምስክር ወረቀቱ የተሰረዘው አዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን በኢትዮጵያ መገናኛ ብዙሃን ባለስልጣን ተደጋጋሚ ማስጠንቀቂያዎች ተሰጥቶታል የሚለውን ክስ ከእውነት የራቀ ሲል አስተባብሏል። የጋዜጠኞች መብት ተሟጋች ድርጅት ሲፒጂ ባለስልጣን መስሪያ ቤቱ የአዲስ ስታንዳርድን ምዝገባ በአፋጣኝ ወደ ነበረበት እንዲመልስና በፕሬስ ላይ እየበረታ የመጣውን ጥቃት እንዲያቆም ጠይቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድን የምዝገባ ወረቀት መሰረዙን የገለጸው ትናንት ማክሰኞ ሲሆን ተቋሙ በትናንቱ መግለጫው አዲስ ስታንዳርድ የሚዲያ ስነ ምግባርን፣ የኢትዮጵያን ሕጎችና የሀገርን የሕዝብ ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ በማሰራጨት ላይ ይገኛል ሲል ከሷል። በሚዲያ ዘርፉ ላይ የሙያ ስነ ምግባርና የሀገርና የብሔራዊ ጥቅምን አክብሮ እንዲሰራ ተደጋጋሚ የማሳሰቢያና ማስጠንቀቂያ ቢሰጠውም ለመታረም ፈቃደኛ አልሆነም ሲል የኢትዮጵያ መገናኛ ብዙሃን ባለስልጣን ወንጅሏል። የአዲስ ስታንዳርድ ዋና አዘጋጅ አቶ ዮናስ ከድር የተቆጣጣሪ መስሪያ ቤቱን ውንጀላ ውድቅ ማድረጉን መገናኛ ብዙሃን ዘግበዋል። አዲስ ስታንዳርድ ተደጋጋሚ ማስጠንቀቂያዎች ደርሰውታል የሚለው ክስ ከእውነት የራቀ ነው ብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን ቀደም ሲል ስለነበሩ የሕግ ጥሰቶች ሆነ ስለተወሰዱ እርምጃዎች ለአዲስ ስታንዳርድ የዜና ክፍል በይፋ ያሳወቀው ነገር የለም ሲል ዋና አዘጋጁ መናገሩን ዘገባው ጠቅሷል። ከቻይና ጋር ፍጥጫ ውስጥ የገባችው ጃፓን ከ5 ዓመት በኋላ በአውሮፓውያኑ 2031 ከታይዋን አቅራቢያ በሚገኘው ራቅ ያለ ምዕራባዊ ደሴት ላይ ከምድር ወደ አየር የሚወነጨፍ ሚሳኤል ለማስፈር ማቀዷን የሀገሪቱ መከላከያ ሚኒስቴር አስታውቋል። ጃፓን ዮናጉኒ በተባለው ደሴት ላይ ሚሳኤሎቿን እንደምታሰማራ ይፋ ካደረገችበት ከአውሮፓውያኑ 2022 ወዲህ ይህንን እቅዷን መቼ እንደምትፈጽመው የተቆረጠ ቀን ስታስቀምጥ ይህ ለመጀመሪያ ጊዜ ነው ተብሏል። ራስ ገዟን ታይዋን እንደ ግዛት አካሉ አድርጋ የምትቆጥረው ቻይና ደሴቷን መልሳ ለማዋሃድ ኃይል የመጠቀም ሐሳቧን ከጠረጴዛ ውጭ አላደረገችም። የዮናጉኒ የተባለው የጃፓን ደሴት ከታይዋን የባህር ዳርቻዎች ያለው ርቀት የ110 ኪሎ ሜትር ሲሆን ጥርት ባለ ቀንም ከደሴቱ ቆሞ ታይዋንን መመልከት ይቻላል። የጃፓን ጠቅላይ ሚኒስትር ሳናኤ ታካይቺ ታይዋን ላይ ጥቃት የሚከፈት ከሆነ ሀገራቸው ራስን የመከላከል ኃይሏን እንደምታንቀሳቀስ ባለፈው ህዳር ላይ ከተናገሩ ወዲህ የቶኪዮና ቤጂንግ ፍጥጫ እየተካረረ ይገኛል። የአሜሪካ አጋር ተደርጋ የምትቆጠረው ታይዋን ላይ የሚፈጸም ማንኛውም ጥቃት በዋሽንግተንና በቤጂንግ መካከል ቀጥተኛ የሆነ ግጭት ይፈጥራል የሚለው ስጋት ለረጅም ጊዜ የቆየ ነው። በዚህ አካሄድ ውጊያ የሚከፈት ከሆነ እንደ ጃፓን ያሉ በቀጠናው የሚገኙ የአሜሪካ አጋሮችም እንደሚሳተፉበት ይገመታል። የጃፓን ጠቅላይ ሚኒስትር ፓርላማ ያደረገው ይህ ንግግር የሁለቱ ሀገራት ግንኙነት ለዓመታት ባልታየ ደረጃ የተቃረነ እንዲሆን አድርጎታል። ቻይናም በተለያዩ መንገዶች በጃፓን ላይ ግፊት ማሳደሯን ጠይቃለች። የጦር መርከቦችን መላክ፣ የብርቅዬ የምድር ማዕድናትን ማሰናከል፣ የቻይናውያንን የሚያደርጉትን ግብኝት መገደብና ኮንሰርቶችን መሰረዝ እንዲሁም ፓንዳዎችን ማስመሰል ጭምር በቻይና የተወሰዱ እርምጃዎች ናቸው። የጃፓን መከላከያ ሚኒስትር ሺንጂሮ ኮይዚሚ ሚሳኤሎቹን ለማጓጓዝ የታቀደው ቀነ ገደብ ማክሰኞ ዕለት ይፋ ያደረጉት ቻይና የብሔራዊ ደህንነት ስጋትን በማንሳት በጃፓን 20 ኩባንያዎችና ተቋማት ላይ
የኤክስፖርት ገደብ በጣለች ማግስት ነው። የመከላከያ ሚኒስትሩ በዮናጉኒ ደሴት ላይ የሚገኘው የጦር ክፍል ከመሬት ወደ አየር በመካከለኛው ርቀት የሚወነጨፉ እንዲሁም የሚመጡ የጦር አውሮፕላኖችና ሚሳኤሎች ማክሸፍ የሚችሉ ሚሳኤሎችን እንደሚታጠቅ ገልጿል። እስካሁን ድረስ ቻይና የጃፓንን ውሳኔ በተመለከተ አስተያየት አልሰጠችም። ባለፈው ዳር ላይ የመከላከያ ሚኒስትሯ ደሴቷን በጎበኙበት ወቅት ግን ቻይና ቀጠናዊ ውጥረትን ለመፍጠርና ወታደራዊ ግጭትን ለመተንኮስ እየተንቀሳቀሰች ነው ስትል ጃፓንን ከሳ ነበር። ከቀናት በኋላም ወደ ደሴቷ ድሮን በመላክ ንዴቷን ገልጻለች። ጃፓን ደግሞ በምላሹ የጦር ጀቶችን አንቀሳቅሳ ነበር ተብሏል። We're not used to winning in our country. Until you came along, we're just always losing, but now we're winning too much. To prove that point, here with us tonight is a group of winners. ፕሬዝዳንት ዶናልድ ትራምፕ ኮንግረስ ባደረጉት ንግግር የአገሪቱ ጠቅላይ ፍርድ ቤት ታሪፎችን ውድቅ ማድረጉን ኮንነዋል። ትራምፕ የጣሏቸው ታሪፎች በጠቅላይ ፍርድ ቤት ውድቅ ቢደረጉም ፈቃድ በተሰጠው ሌላ የሕግ አማራጭ አማካኝነት ተግባራዊ መሆኑን እንደሚቀጥል ገልጸዋል። የአሜሪካ ፕሬዝዳንቶች በወቅታዊ ጉዳዮች ላይ የሚያደርጉት ስቴት ኦፍ ዘ ዩኒየን ንግግር ላይ ትራምፕ ያነሱት ሌላው ነጥብ 8 ጦርነቶችን ማስቆማቸውን ነው። ትራምፕ ከዚህ ቀደም በተደጋጋሚ ብለውት እንደነበረው ስምምነት ጦርነቶች እንዲቆሙ ማድረጋቸውን የገለጹ ሲሆን ከነዚህም መካከል የኢትዮጵያና የግብጽ ይገኝበታል። የአሜሪካ ፕሬዝዳንቶች ካደረጓቸው ንግግሮች የትራምፕ ረዥሙ በመሆን ተመዝግቧል። ትራምፕ ለ1 ሰዓት ከ29 ደቂቃ ንግግር በማድረግ ከዚህ በፊት በቢል ክሊንተን ተይዞ የነበረውን ክብረ ወሰን ሰብረዋል። ትራምፕ በንግግራቸው ስደተኞችን በተመለከተ እየተወሰደ ያለውን እርምጃ አሞግሰዋል። መንግስታቸው ህገወጥ ስደትን በመቀነስ እና ደቡባዊ የአገሪቱን ድንበር በማስጠበቅ ውጤታማ መሆኑን ጠቅሰዋል። ሪፐብሊካኖች የትራምፕን ንግግር በጭብጨባ ሲደግፉ ተቃውሟቸውን በአደባባይ ያሳዩ ዲሞክራቶችም ነበሩ። የቴክሳሱ ዲሞክራት የህዝብ እንደራሴ ኤል ግሪን ጥቁሮች ዝንጀሮች አይደሉም የሚል ጽሑፍ ከፍ አድርገው በማሳየታቸው ከአዳራሹ እንዲወጡ ተደርገዋል። ከሲኤስፒኤን ጋር ባደረጉት ቃለ ምልልስ ዛሬ ልጋፈጠው ፈልጌያለሁ፣ ጥቁሮች ዝንጀሮች እንዳልሆኑ እነግረዋለሁ፣ ባህሪውን ጥቁሮችን እንደማይታገሱት ማወቅ አለበት ብለዋል። ትራምፕ የቀድሞ ፕሬዝዳንት ባራክ ኦባማና የቀድሞ ቀዳማዊት እመቤት ሚሼል ኦባማን ዝንጀሮ አድርገው የሚያሳይ ቪዲዮ በማህበራዊ ሚዲያ ገጻቸው ላይ ከለጠፉ በኋላ አጥፍተውታል። የቴክሳሱ ዲሞክራት የህዝብ እንደራሴ አል ግሪን እንዲህ ያለ ድርጊት እንዲቀጥል ከፈቀድን ህገ መንግስቱ ትርጉም ያጣል ሲሉ ትራምፕን አውግዘዋል። ትራምፕ የአገሪቱ ብሔራዊ ዘብ ወደ ተለያዩ ከተሞች ያሰማሩት ህገወጥ ስደትን ለመቆጣጠር እንደሆነ ተናግረዋል። የቨርጂኒያ አገረ ገዢ አቤጌል ስፖንበርገር በበኩላቸው ስደተኞች ላይ የተወሰደ ያለው እርምጃ ቤተሰብን የሚበትን ነው ሲሉ አጣጥለዋል። ትራምፕ ሌላው ያነሱት የኢራንን ጉዳይ ነው። ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ በድጋሚ ተናግረዋል። ትራምፕ የኔ ምርጫ ችግሩን በዲፕሎማሲ መፍታት ነው፣ አንድ ጉዳይ ግን እርግጥ ነው፣ እርሱም የዓለም ቁጥር 1 የሽብር ደጋፊ የኒውክሌር መሳሪያ እንዲኖራት አልፈቅድም ብለዋል። ትራምፕ አሜሪካ ውስጥ ተንሰራፍቷል ያሉት ማጭበርበርን ለማስቆም ምክትላቸው ጄዲ ቫንስን መሾማቸውን በንግግራቸው ጠቅሰዋል። አሜሪካውያን ቢሊዮን ዶላሮችን እያወጡ መሆኑን ገልጸው ላለፉት 4 ወራት በጄዲ ቫን የሚመራው ቡድን ንቅናቄ ማድረጉን ቀጥሏል ብለዋል። በሌላ በኩል የጤናው ዘርፍ ከፍተኛ ምዝበራ እየተደረገበት እንደሆነና ዜጎች ለብዙ ወጪ መዳረጋቸውን ትራምፕ ሳይጠቅሱ አላለፉም። በቀድሞ ፕሬዝዳንት ኦባማ የተዘረጋው ማህበር አቀፍ የጤና መድህን ስርዓት ለዚህ ችግር መነሻ እንደሆነም ጠቅሰዋል። ትራምፕ በእሳቸው አስተዳደር ስር የዋጋ ንረት እንደረገበ ገልጸዋል። በሀገራችን ታሪክ እጅግ የከፋ የኑሮ ውድነት ገጥሞን ነበር። ባለፉት 12 ወራት ግን በ5 ዓመት ውስጥ ያልታየ ለውጥ ማምጣት ችለናል ብለዋል። ትራምፕ በሚያራምዱት ጠንካራ የድንበር ጥበቃ አማካኝነት ሀገራቸው ደህንነቷን የጠበቀች መሆኗንና እንደ ፌንታሌን ያሉ መድኃኒቶች እንዳይገቡ መከላከል መቻላቸውን ተናግረዋል። Britain has marked a medical milestone, welcoming the first baby born to a woman with a transplanted womb. The procedure is giving hope to thousands of women unable to carry children. Jacinta Lee reports. ግሬስ ቤል በ30ዎቹ ዕድሜ ክልል ትገኛለች። የተወለደችው ያለ ማህፀን ነው። ግሬስ እና የፍቅር አጋሯ ስቲቭ ፖዌል ልጅ እንዲኖራቸው ይመኙ ነበር። አሁን ተአምራዊ ልጅ አግኝተዋል። ከዚህ ዓለም በሞት ከተለየች ሴት በተለገሰ ማህፀን ልጃቸው ሁጎ ተወልዷል።
ሁጎ ከተወለደ 10 ሳምንቱ ነው። ግሬስ በተአምር የተወለደ ልጅ ነው ትላለች። በዩናይትድ ኪንግደም ታሪክ ከሞተች ሴት በተለገሰ ማህፀን ልጅ ሲወለድ ሁጎ የመጀመሪያው ነው። I never ever thought that this would be possible. Since I was 16, I never thought this was going to be possible. So it really is a miracle. ግሬስ እና ስቲቭ የሚኖሩት በኬንት ነው። ማህፀኗን የለገሰችውን ሴትና ቤተሰቦቿን ያመሰግናሉ። በጣም ደግና ለሰዎች የምታስብ ሲሉ ለጋሿን ያሞካሻሉ። ቤተሰቦቿንም ታላቅ ስጦታ ሰጥተውናል ብለዋቸዋል። ልጁ ሊወለድ የቻለው በኦክስፎርድ እና በለንደን በሚገኙ የሕክምና ባለሙያዎች ጥምረት ነው። የቀዶ ሕክምና ባለሙያዎቹ ልጁ ታሪክ የሚለውጥ ነው ብለዋል። እንደ ግሬስ ላሉ በርካታ ሴቶች ልጅ የማግኘት ተስፋ የሚሰጥ እንደሆነ ተናግረዋል። ሁጎ ምዕራብ ለንደን ከሚገኘው ኪዊንስ ሻርለንስ ኤንድ ቼልሲ ሆስፒታል ነው የተወለደው። ሲወለድ 3 ኪሎ ግራም ነበር። ግሬስ የተወለደችው ያለ ማህፀን ስለሆነ የወር አበባ አታይም ነበር። ይህ ሁኔታ MRKH ይባላል። በዩናይትድ ኪንግደም ብቻ 5000 ሴቶች ተመሳሳይ እክል ይገጥማቸዋል። ግሬስ ልጅ መውለድን እንደማትችል የተነገራት በ16 ዓመቷ ነበር። ጥንዶቹ ልጅ ለማግኘት እንደ አማራጭ ወሰዱት በልገሳ የተገኘን ማህፀን ለሷ መስጠት ነበር። አሊያም የአባትየውን የዘር ፍሬና የእናት እንቁላል ተደባልቀው በሌላ ሴት ማህፀን ልጁ እንዲያድግ የማድረግ መንገድን ለመከተል ሲያስቡ ነበር። ግሬስ የሌላ ሴት ማህፀን በቀዶ ሕክምና ሊሰጣት እንደሚችል ሲነገራት በጣም እንደደነገጠችና እጅግ ደስ እንዳላት ታስታውሳለች። Amazing that really is, that gift that they've given to me and that family. We think of them every day, especially when I look at little Hugo. የሞተችው ሴት ማህፀን ለግሬስ በቀዶ ሕክምና እንዲሰጣት የወሰኑት የሟች ቤተሰቦች ታላቅ ስጦታ አበርክተውልኛል ትላለች። በተለገሰው ማህፀን ልጇ እንድትወለድ አስችለዋታል። ለጋሼንና ቤተሰቦቿን ሁሌም አስባቸዋለሁ ትላለች ግሬስ። ልጃቸው በዚህ ምድር ትልቁ ስጦታ የሆነውን የሰውን ልጅ ሰጥታኝ እንዳለፈች በማሰብ እንዲጽናኑ እጸልያለሁ ትላለች። የእሷ ክፍል የሆነ አካል ከኔ ጋር እስከ ወዲያኛው ይኖራል ትላለች ግሬስ። የማህፀን ቀዶ ሕክምናው 10 ሰዓት የወሰደ ነው። በአውሮፓውያኑ 2024 በኦክስፎርድ በሚገኘው ቸርችል ሆስፒታል ላይ ተከናወነው። መጀመሪያ ላይ ጥንዶቹ እንቁላልና የዘር ፍሬ በማቀላቀል የሚከናወን ሕክምናን አግኝተዋል። ከዚያም ግሬስ ለንደን በሚገኘው ዘሊስተር ፈርቲሊቲ ክሊኒክ ሺል አግኝታለች። ሁጎ የተወለደበትን ቅስፈት ግሬስ ሁሌም ታስታውሰዋለች። የአውሮፓውያኑ የገና በዓል ሰሞን ነበር። ጠዋት ተነስቼ ትንሽዬ ፊቱን ስመለከት አስታውሳለሁ። ከህልም የነቃው መሰለኝ። በጣም አስደናቂ ነበር። በዩናይትድ ኪንግደም 10 የማህፀን ቀዶ ሕክምና ሙከራዎች እየተካሄዱ ሲሆን የግሬስ ከነዚህ መካከል አንዱ እንደሆነ ተነግሯል። እስካሁን 3 ቀዶ ሕክምና ቢደረግም የመጀመሪያው ልጅ ሁጎ ነው። በአውሮፓውያኑ 2025 በሕይወት ካለች ሴት በተለገሰ ማህፀን ኤሚ የተባለች ሕፃን ተወልዳ ነበር። በ2023 በተደረገ የማህፀን ቀዶ ሕክምና አማካኝነት የኤሚ እናት ከታላቅ እህቷ የተሰጣትን ማህፀን አግኝታለች። ከቤተሰብ አባላት በተለገሱ ማህፀኖች 5 ቀዶ ሕክምናዎችን ለማከናወን እቅድ ተይዟል። ያለ ማህፀን ለተወለዱ ሴቶች ተስፋ ሁለቱ ሕፃናት ኤሚና ሁጎ በተመሳሳይ ሆስፒታል ላይ የተወለዱት። ሕፃናቱ እንዲወለዱ ያስቻሉት የሕክምና ባለሙያዎች ለዓመታት ምርምር አድርገዋል። The parents said they were actually going to call the baby Hugo Richard. በኢምፔሪያል ኮሌጅ ሄልዝኬር የሚሰሩት የማህፀን ሕክምና ባለሙያ ፕሮፌሰር ሪቻርድ ስሚዝ የማህፀን ቀዶ ሕክምና ላይ ጥናት የጀመሩት ከ5 ዓመታት በፊት ነው። ፕሮፌሰር ሪቻርድ ከዓመታት ምርምር በኋላ ሁጎ ሲወለድ ማየት ችለዋል። በሂደቱ ብዙ ሰዎች ተሳትፈዋል። በማህፀን ቀዶ ሕክምናው እንዲሁም ልጁ ሲወለድ አገዘዋል ይላሉ። One of the most amazing things that was said by Grace 1 was when I was 16 and told I had no uterus, I had no hope. ባለሙያው ቻርሊ ዊምብኬዩ የተባለ ተቋም መስርተዋል። ሁጎ እንዲወለድ ባደረጉት እገዛ ምክንያት የልጁ ወላጆች ደስተኛ ናቸው። ለልጃቸው ከሰጡት ስም አንደኛው ዶክተሩን ለማመስገን በሚል ሪቻርድ ሆኗል። ጥንዶቹ ሁለተኛ ልጅ ለመውለድ ከወሰኑ ሙከራው ይቀጥላል። ከዚህ በኋላ ለግሬስ የተሰጠው ማህፀን በቀዶ ሕክምና ይወጣል። የሰውነቷ በሽታ ተከላካይ ህዋሳት የተለገሳት ማህፀን ላይ ጥቃት እንዳያደርሱ ለመከላከል
ዕድሜ ልኳን መድኃኒት መውሰድ ይጠበቅባታል። ከዚህ የተሻለው አማራጭ ማህፀኑን ከሰውነቷ በቀዶ ሕክምና ማስወጣት ነው። የቀዶ ሕክምና ባለሙያዋ ኢዛቤል ትዊንጋን እንደሚሉት የሁጎ መወለድ አስደሳች ዜና ነው። በዘርፉ ለሚደረግ ምርምር አዲስ ምዕራፍ የከፈተ እንደሆነ ይገልጻሉ። በመላው አውሮፓ ከ100 ሴት በተለገሰ ማህፀን ልጅ መውለድ የቻሉ ሴቶች በጣም ጥቂት ናቸው ይላሉ። የማህፀን ቀዶ ሕክምናና ለሌሎች ሴቶች መፍትሄ የሚሰጥ እንደሚሆን ማድረግ ይችላሉ። ያለ ማህፀን የተወለዱ ሴቶች ልጅ የማግኘት ተስፋ እንዲኖራቸውን ይሰራሉ። በተለገሰ ማህፀን የሚወለዱ ልጆች ማህፀኑን ከለገሰችው ሴት ጋር የሚያስተሳስር የዘረመል መዋቅር ያላቸው ናቸው። በመላው ዓለም በተካሄዱ ከ1000 በላይ የማህፀን ቀዶ ሕክምናዎች ከ70 በላይ ህፃናት ተወልደዋል። ማህፀን መለገስ እንደ ልብና ኩላሊት መለገስ አይደለም። በፈቃደኝነት ላይ የተመሰረተ መሆኑ የሚረጋገጥበት የራሱ ሂደት አለው። በዩናይትድ ኪንግደም ሰዎች ከመሞታቸው አስቀድሞ የሰውነት ክፍላቸውን መለገስ እንደማይፈልጉ ካልተናገሩ ከህልፈታቸው በኋላ ለጋሽ እንደሆኑ ተደርጎ ይወሰዳል። ለግሬስ የልጃቸውን ማህፀን የለገሱት ወላጆች ማንነታቸው እንዲገለጽ አልፈለጉም። ሆኖም በጣም ደስተኛ ነን ሲሉ ስሜታቸውን ገልጸዋል። ልጃችን የሰውነት ክፍሏን በመለገስ ለሌሎች ወላጆች ተስፋ፣ መዳንና ጊዜን ሰጥታለች ብለዋል። ልጃቸው ሌሎች 4 የሰውነት ክፍሎቿንም ለተለያዩ ሰዎች ለግሳለች ሲሉ ተናግረዋል። በሽሬ ከተማ የተቃውሞ ሰልፍ እየተካሄደ ነው። የፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ አስተላለፈ። በሰሜን ወሎ ዞን ሲንቃ ከተማ ከተፈጸመ ከባድ መሳሪያ ጥቃት የአባትና ልጅ ሕይወት አልፏል ተብሏል። ኢዜማ የብልጽግና ፓርቲ ከነጋዴው ማህበረሰብ በአስገዳጅነት ገንዘብ መበዝበዙን እንዲያቆም አሳሰበ። በአማራ ክልል ከተከሰተው ግጭት ጋር በተያያዘ ድጋፍ በማድረግ የተከሰሱት ዶክተር ሲሳይ አውጉቸው በዋስ ተለቀው ከማረሚያ ቤት ሲወጡ ከማረሚያ ቤት በር ላይ በቁጥጥር ስር መዋላቸውን ጠበቃቸው ተናገሩ። ሰላም ሰላም፣ የዱካ ኒውስ ቤተሰቦች በያላችሁበት የከበረ ሰላምታችን ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። በሽሬ ከተማ የተቃውሞ ሰልፍ እየተደረገ ነው። በትግራይ ክልል ስር የነበሩት 5 የምርጫ ክልሎች በቀጥታ ምርጫ እንዲካሄድባቸው የተላለፈውን ውሳኔ በዓለም አቀፍ ደረጃ እውቅና ያገኘውን የትግራይ ህገ መንግስታዊ ወሰን አደጋ ላይ የሚጥለው ሲል የትግራይ ክልል ጊዜያዊ አስተዳደር ማውገዙ ይታወሳል። ውሳኔው አደገኛ ሲል የጠራው አስተዳደሩ የሚያስከትለውን መዘዝ ከግምት ውስጥ በማስገባት በድጋሚ እንዲጤንና እንዲታረም በጥብቅ ማሳሰቡ ይታወሳል። ዛሬ ደግሞ በትግራይ ክልል አካባቢ በተሰማው ዜና በትግራይ ክልል ሽሬ እንዳስላሴ የፌዴሬሽን ምክር ቤት የወሰነውን ውሳኔ ተቃውመው ሰልፍ እየተደረገ ይገኛል። ሰልፉ በቀጣይ ቀናት በተለያዩ የትግራይ ከተሞች ይደረጋል የተባለ ሲሆን በተለይም በአላማጣ በሚደረገው ሰልፍ ላይ የህወሓት ከፍተኛ አመራሮች እንደሚገኙ ከምንጮቻችን አረጋግጠናል። በሰሜን ወሎ ዞን ሲንቃ ከተማ በተፈጸመ የከባድ መሳሪያ ጥቃት የአባትና ልጅ ሕይወት ማለፉ ታውቋል። በአካባቢው የነበረው የተኩስ ድምፅ እንደነበር የገለጹት ነዋሪዎቹ በአዲስ አበባና ከደሴ የመጡ ተጓዥ መንገደኞች ላይ በግጭቱ ምክንያት በመዘጋቱ ሕይወታቸውን ለማትረፍ ከተሽከርካሪ ወርደው በመኖሪያ መንደሮች ለመግባት መገደዳቸውን አብራርተዋል። የዓይን እማኞች የከባድ መሳሪያ ጥቃቱ የደረሰው ሰሞኑ የፋኖ ኃይሎች በወልዲያ ዙሪያ ሰፍረው በሚገኘው የመከላከያ ኃይል ላይ ጥቃት ማድረሳቸውን ተከትሎ መሆኑ ገልጿል። በዚህም ጦርነት ከታጣቂዎቹ ከፍተኛ ጉዳት የደረሰበት የመንግስት ጦር በወሰደው አጸፋዊ እርምጃ ነው ንጹሐን ዜጎች ሕይወታቸው ያለፈው ተብሏል። የመንግስት ጦር በአካባቢው በፈጸመው ከባድ መሳሪያ ጥቃት አንድ የ65 አባትና የ23 ዓመት ልጃቸው መገደላቸውን የአካባቢው ነዋሪዎች ለቦርከና ተናግረዋል። ነዋሪዎቹ ለቦርከና በሰጡት አስተያየት የከባድ መሳሪያ ጥቃቱ በመኖሪያ ቤት ላይ መድረሱን ገልጿል። ሁለቱ ግለሰቦች ሕይወታቸው ያለፈው በቤት ውስጥ ስለነበሩ እንደሆነ ገልጸው ሌሎች የቤተሰብ አባላት ከቤት ውጪ በመሆናቸው ከጥቃቱ መትረፋቸውን አስረድተዋል። ኢዜማ የብልጽግና ፓርቲ ከነጋዴው ማህበረሰብ በአስገዳጅነት ገንዘብ መሰብሰቡን እንዲያቆም አሳሰበ። የኢትዮጵያ ዜጎች ለማህበራዊ ፍትህ ዛሬ ባወጣው መግለጫ ለ7ኛው ሀገር አቀፋዊ ምርጫ
የሚሳተፈው ሀገር አቀፍና ክልላዊ ፓርቲዎች በምርጫው ላይ ጉልህ ተሳትፎ ለማድረግ የድርሻቸውን ዝግጅት እያደረጉ ይገኛሉ ብለዋል። ከዝግጅታቸውም መካከል ዋነኛ ለምርጫ የሚያስፈልጋቸውን ገንዘብና ሀብት ከባለሀብቶቻቸውና ከደጋፊዎቻቸው በመጠቀም የሕግ አግባብ መሰረት ማሰባሰብ አንዱ እንደሆነ ይታመናል ያለው ኢዜማ ይህ ገንዘብና ቁሳቁስ ማሰባሰብ ሂደት የአገሪቱ የፋይናንስ አሰራር ስርዓት እንዲሁም ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች የሀብት አሰባሰብን በተመለከተ ያስቀመጣቸውን ጥብቅ የሕግ ድንጋጌዎች ባከበረ መልኩ መሆን ይኖርበታል ሲል አሳስቧል። ኢዜማ ደርሶኛል ባላቸው ተጨባጭ መረጃዎች ግን ብልጽግና ፓርቲ እነዚህን የሕግ ድንጋጌዎች በጣሰ መልኩ በማናለብኝነት መንፈስ ከፍተኛ የገንዘብ አባል ካልሆኑ ነጋዴዎችና ባለ ሀብቶች በግዳጅ እያሰባሰበ እንደሆነ ደርስንበታል ሲል ወንጅሏል። 16 ሚሊዮን አባል አለኝ የሚለው ብልጽግና ፓርቲም የመንግስትን መዋቅር ተቆጣጥሮ የመንግስትን ሀብት በብልጽግና በስውር በመጠቀም ሳያንስ ለድርጅት በሚል ሰበብ ለፓርቲው ባላቸው ለፍተው የሚገባቸውን ደሞዝ እየቆረጠ ያሰቃይ ቆይቷል ብሏል። ኢዜማ ሁሉም ኢትዮጵያውያን ለዲሞክራሲያዊ ስርዓት ግንባታ የድርሻቸውን እንዲወጡ ፍላጎት አለው ያለው ፓርቲው ሁሉም በእጁ የሆነው ገዢው ፓርቲ ብቻ ሳይሆን የፖለቲካ ፓርቲዎችም በጋራ ሊጠቀሙበት የሚችል የምርጫ ፈንድ ቢቋቋም ተገቢ ነው ቢሎ ያለ ሲሆን ይህ አይነቱ ሕገወጥ ተግባር መሰማራቱ እጅግ አስነዋሪ ነው በማለት ገልጿል። የፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ አስተላለፈ። የፌዴራል ከፍተኛ ፍርድ ቤት በብሔራዊ ምርጫ ቦርድና በዲሞክራሲያዊ ስምረት ትግራይ ፓርቲ መካከል እየተካሄደ ባለው የሕግ ክርክር ውሳኔ እስኪሰጥ ድረስ በቦርድ ውሳኔ ላይ ጊዜያዊ እግድ መጣሉ ታወቀ። ክርክሩ የተነሳው አቶ ጌታቸው ረዳ ከላይ በሚወክሉት ዲሞክራሲያዊ ስምረት ትግራይ ፓርቲ አቅራቢነት ሲሆን ፓርቲው በየካቲት 19 2018 ዓ.ም ማስገባው የቃለ መሐላ ቤቱታ የቦርዱ ውሳኔ እንዲታገድ ጠይቆ ነበር። የፍርድ ቤቱ ዋና ዋና ትዕዛዞችም የጊዜያዊ እግድ ውሳኔ ምርጫ ቦርድ በየካቲት 16 ቀን 2018 ዓ.ም በአማራና በትግራይ ክልሎች መካከል አከራካሪ በሆኑ የምርጫ ክልሎች ላይ ያስተላለፈውን ውሳኔ ክርክሩ እስኪያልቅ ድረስ ታግዶ እንዲቆይ ፍርድ ቤቱ አዟል። የእግዱ ምክንያት ፍርድ ቤቱ ውሳኔው ተግባራዊ እስኪሆን ከሆነ አሁን እየተካሄደ ያለው የሕግ ክርክር ውጤት የሚያመጣ በመሆኑ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 154 መሰረት እግዱ አስፈላጊ ሆኖ ተገኝቷል። ለከሳሽ የተሰጠ መመሪያ የኢትዮጵያ ምርጫ ቦርድ የክስ ግልባጭ ደርሶት በጉዳዩ ላይ ያለውን ምላሽ እስከ የካቲት 25 ቀን 2018 ዓ.ም ድረስ እንዲያቀርብ ታዟል። ምርጫ ቦርድ በእግድ ትዕዛዙ ላይ ቅሬታ ወይም አስተያየት ካለው በቀጠሮ ዕለት ይዞ እንዲቀርብ ፍርድ ቤቱ መጥሪያ እንዲጻፍ አዟል። በትግራይ ክልል ሰላማዊ ሰልፎች እየተጋጋሉ መሆኑ ታውቋል። በክልሉ አስቸኳይ የወጣቶች ምልመላ መታዘዙም ተሰምቷል። ጠቅላዩ ትላንት አዘርባይጃን ገብተዋል። በመከላከያ ዘርፎችም ስምምነቶች ተፈራርመዋል። ጠቅላይ ሚኒስትር አብይ አህመድ የሱዳኑ መሪ ጉብኝት ውድቅ ማድረጋቸው ተገለጸ። ሰሜን ኮሪያ ጎረቤቷን ደቡብ ኮሪያ ልታጠፋ እንደምትችል አስጠነቀቀች። ትራምፕ ሊያስቀሩት የሚችሉት ወይም ያለባቸው የኢትዮጵያ ጦርነት ብሎ ብሉምበርግ ዘግቧል። በፓኪስታንና አፍጋኒስታን መካከል ይፋዊ ጦርነት ታወጀ። ሰላም የዱካን ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ዛሬ አርብ የካቲት 20 2018 ፌዴሬሽን ምክር ቤት ውሳኔን የሚቃወሙ ሰላማዊ ሰልፎች በተለያዩ የትግራይ ክልል ከተሞች እየተካሄዱ መሆኑን የክልሉ ቴሌቪዥን ጣቢያ ዘገበ። የፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔን በመቃወም በዛሬው ዕለት በተለያዩ የትግራይ ክልል ከተሞች የተቃውሞ ሰላማዊ ሰልፎች እየተካሄዱ መሆናቸውን ትግራይ ቲቪ ዘግቧል። በሰልፎቹም ከተሰሙት መፈክሮች መካከል የትግራይ ሕዝብ ድምፅ ያልተወከለበት የፌዴሬሽን ምክር ቤት ውሳኔ ላይ ተቀባይነት የለውም፣ የፌዴራል መንግስት በውሳኔው ላይ አስቸኳይ እርምት መውሰድ አለበት፣ የትግራይ ግዛታዊ አንድነት በሕገ መንግስቱ መሰረት ወደ ቦታው መመለስ አለበት፣ ከተለያዩ የትግራይ አካባቢዎች የተፈናቀሉ ወገኖቻችን ወደ ቀያችን ይመለሱ የሚሉት ይገኙበታል። ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት ደርሶኛል ባለው ደብዳቤ መሰረት በአማራና ትግራይ ክልል የይገባኛል ጥያቄ የሚነሳባቸው ስፍራዎች ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው መወሰኑን መግለጹ አይዘነጋም።
የሁመራ፣ የአዲረመጽ፣ የኮረም፣ አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ብሔራዊ መንግስት ውጭ የሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አስታውቋል። የክልል ምክር ቤት ምርጫ በአካባቢዎች ላይ የተነሳውን የይገባኛል ውዝግብ በሕገ መንግስት ውሳኔ ሊፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑን እንዲሁ ምክር ቤቱ አስታውቋል። ይህን ተከትሎ እንደ ስምረት፣ ሳልሳይ ወያኔ ትግራይ፣ ባይቶናና አረና ያሉ ፓርቲዎች በጽኑ ሲያወግዙ እንደነበር የሚታወቅ ነው። ስምረት በፕሬዝዳንቱ በጌታቸው ረዳ በኩል ውሳኔውን በፍርድ ቤት ማሳገዱ ማስታወቁም ይታወቃል። በተያያዘ መረጃ በትግራይ ክልል የገጠመውን ወታደራዊ እጥረት ለመቅረፍ እያንዳንዱ ወረዳ 2000 ወጣቶችን መልምሎ ወደ ስልጠና ማዕከል እንዲያስገባ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ትዕዛዝ ማስተላለፋቸውን የሚያመለክት መረጃም ወጥቷል። ጠቅላዩ አዘርባይጃን ገብተዋል። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊ እመቤት ዝናሽ ታያቸውና ከከፍተኛ ልዑካን ቡድን ጋር በመሆን ነው ለይፋዊ የሥራ ጉብኝት ትላንት አዘርባይጃን ባኩ የገቡት። ጉብኝቱ በቅርብ ዓመታት እየጠነከረ የመጣውን የሁለቱ ሀገራት ዲፕሎማሲያዊ ግንኙነትና የሁለትዮሽ ትብብር ወደ ላቀ ደረጃ ያሸጋግራል፣ እንዲሁም በሁለቱ ሀገራት መካከል ትርጉም ያለው የጋራ ተጠቃሚነትን ይፈጥራል ተብሎ ይጠበቃል። በዛቡል ፕሬዝዳንታዊ ቤተ መንግስትም ደመቅ ያለ ወታደራዊ የክብር አቀባበል ስነ ስርዓት ተከናውኖላቸዋል። የአዘርባይጃን ፕሬዝዳንት ኢልሃም አሊዩቭ ለጠቅላይ ሚኒስተሩና ለልዑካን ቡድናቸው በቤተ መንግስታቸው አቀባበል አድርገዋል። መሪዎቹ በሁለቱ ሀገራት መካከል ባሉ የትብብር መስኮችና ወቅታዊ ጉዳዮች ላይ ውይይት ያደርጋሉ ተብሎ ይጠበቃል። ይህ ጉብኝት በኢትዮጵያና በአዘርባይጃን መካከል ያለውን ዲፕሎማሲያዊና ኢኮኖሚያዊ ግንኙነት ይበልጥ ለማጠናከር ያለመ ነው። ዛሬም ደግሞ በተሰማው ኢትዮጵያና አዘርባይጃን በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶች ተፈራርመዋል ተብሏል። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ባደረጉት የመጀመሪያው ይፋዊ የሥራ ጉብኝት ከፕሬዝዳንት ኢልሃም አሊዩቭ ጋር ውጤታማ ውይይት አድርገዋል ተብሏል። በመጪው ወር ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር ተደጋጋሚ ጥያቄ አቅርበው ምላሽ አለማግኘታቸውን የሱዳን ወታደራዊ መሪ አልቡርሃን መናገራቸውን የሱዳን ምንጮች ዘግበዋል። ጀነራል አልቡርሃን ከአሜሪካው ተንታኝ ካሮን ሁድሰን ጋር ቆይታ አድርገው የነበረ ሲሆን በነበራቸው ቆይታ ከኢትዮጵያ ወደ ፈጣን ደጋፊው ኃይሎች እየደረሰ ያለውን ወታደራዊ አቅርቦት አሳስቦኛል ሲሉ ገልጿል። ጉዳዩ ከኢትዮጵያ መሪዎች ጋር በመወያየት ለመፍታት በተደጋጋሚ ወደ አዲስ አበባ ለመሄድ ጥያቄ ባቀርብም ከአዲስ አበባ በኩል ምላሽ አልተሰጠኝም ሲሉ ተናግሯል። ጀነራሉ በውይይቱ ወቅቱም ምናልባት በኢትዮጵያና በኤርትራ መካከል ያለው ውጥረት ቢፈነዳ ሱዳን እንዴት እንደምትመለከተው ሲጠየቁ ሱዳን በማንኛውም ቀጠናዊ ግጭት ውስጥ ተሳታፊ አትሆንም ብለዋል። ካርቱም ለማንኛውም ወገን ያለመወገን ፖሊሲ እንደምትከተል የገለጹት ጀነራሉ ኢትዮጵያ በሱዳን ጦርነት ውስጥ ጣልቃ እንድትገባ ወይም ቀውሱ ያለም አቀፋዊ መልክ እንዲይዝ አንፈልግም ብለዋል። ይሁን እንጂ ጀነራል አልቡርሃን ገለልተኛ ነን ቢሉም በተደጋጋሚ ከኢትዮጵያ መንግስት በኩል አርሚ 7 ለተባለ የትግራይ ኃይል ሀገራቸው እየሰጠች ያለችውን ድጋፍ እንድታቋርጥ ከዚህ ቀደም ሲጠይቁ እንደነበር ይታወሳል። ለአብነትም የብሔራዊ መረጃና ደህንነት ዋና አምባሳደር ሬድዋን ሁሴን የተመራና አቶ ጌታቸው ረዳን ያካተተ ልዑክ ወደ ሱዳን ተጉዞ ከ4 ወራት በፊት ለጀነራሉ ደብዳቤ አድርሶ እንደነበር ይታወሳል። ይሁን እንጂ ለደብዳቤው ተገቢ ምላሽ ሳይሰጥ እንደቀረ ሲገለጽ ቆይቷል። ሰሜን ኮሪያ ጎረቤቷን ደቡብ ኮሪያን ልታጠፋ እንደምትችል አስጠነቀቀች። የሰሜን ኮሪያው መሪ ኪም ጆንግ ኡን የኒውክሌር ጦር መሳሪያ የታጠቀች አገራቸው ደቡብ ኮሪያ የጸጥታ ስጋት ከፈጠረችብን ሙሉ በሙሉ ልናጠፋት እንችላለን ሲሉ በማንሳት ከሴኡል መንግስት ጋር ለመነጋገር ፈቃደኛ እንዳልሆኑ የሀገሪቱ መንግስት ሚዲያ ሃውስ ዕለት ዘግቧል። ሆኖም ግን ለሚቀጥሉት 5 ዓመታት የሚተገበረውን ፖሊሲ ይፋ ባደረጉበት የገዢው ፓርቲ ኮንግረስ ሲጠናቀቅ ከዋሽንግተን ጋር ለመነጋገር በሩን ክፍት አድርገዋል ብለዋል። ኪም ከቅርብ ዓመታት ወዲህ ከሲኦል ጋር ያለውን ግንኙነት ይበልጥ በማሻከር የደቡብ ኮሪያ ዲፕሎማሲ ሂደት እንደማይቀበሉ ተናግረዋል። መንግስታዊው የኮሪያ ማዕከላዊ የዜና አገልግሎት እንዳስታወቀው ኪም ኒውክሌር የታጠቀ ወታደራዊ ኃይሉም ለማጠናከር አዳዲስ የጦር መሳሪያ ዘዴዎችን እንዲዘረጉ ጥሪ አቅርበዋል።
ከነዚህም መካከል በውሃ ውስጥ የሚተኮሱ አህጉር አቀፍ ባላስቲክ ሚሳይሎችና የታክቲካል የኒውክሌር ጦር መሳሪያ እንደ መድፍና የአጭር ርቀት ሚሳይሎች ደቡብ ኮሪያ ላይ ያነጣጥሩ እንዲሆን አዘዋል። በቅርብ ዓመታት ውስጥ የሰሜን ኮሪያ ኒውክሌርና የሚሳይል ፕሮግራም የተፋጠነ እድገት የአገሪቱ የኒውክሌር ጦር መሳሪያ ሁኔታ በቋሚነት አጠናክሯል ተብሏል። ከሰሜን ኮሪያ ጋር ያለውን ግንኙነት በጠላትነት መግለጽ መቀጠሏ የሚያሳዝን በማለት ሴውል ሰላምን ለማምጣት የምታደርጋቸውን ጥረቶች በትዕግስት ትቀጥላለች ብለዋል። ትራምፕ ሊያስቀሩት የሚችሉት ወይም ያለባቸው የኢትዮጵያ ጦርነት ሲል ብሉምበርግ ዘግቧል። ዓለም አቀፉ ፖለቲካ ተንታኙ ማርክ ሻምፒዮን ብሉምበርግ ላይ ባሰፈረው ጽሑፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአፍሪካ ቀንድ ያለውን ውስብስብ ቀውስና አስጊ የጦርነት ደመና ጣልቃ በመግባት ሊፈቱ የሚችሉባቸው ዕድሎችን አመላክቷል። ትራምፕ በዝርዝር የዲፕሎማሲ ስራዎች ውስጥ ከመጥለቅ ይልቅ በሁሉም ወገኖች ላይ ተጽዕኖ ያላቸውን የክልሉ የቅርብ አጋሮቻቸውን በማስተባበር መሪዎችን የማስማማትና የመጫን ሚና ሊጫወቱ እንደሚችሉ ተንታኙ ገልጿል። ለዚህም 3 አቅጣጫ ያላቸውና ተገላቢጦሽ የሆኑ ፍላጎቶችን በአንድ ማዕቀፍ ውስጥ በማስማማት መፍትሄ ማበጀት እንደሚቻል ጠቁሟል። እነዚህም ኢትዮጵያንና የቀይ ባህር ፍላጎት፣ የግብፅ የውሃ ዋስትና ስጋት እንዲሁም የኤርትራ የደህንነት ስጋት፣ በትግራይ በኩል ያለውን የሰላም ስምምነት አፈጻጸም ክፍተት በአንድነት ማስታረቅ ናቸው። ይህንንም ለማሳካት ትራምፕ በሁለቱ ተቀናቃኝ ጎራዎች ማለትም በተባበሩት አረብ ኤሚሬትና በሳውዲ አረቢያ የሚመራውን ጥምረት ውስጥ ካሉ ዋና ዋና ተዋናዮች ጋር ያላቸውን ጠንካራ ግንኙነትና ተጽዕኖ በመጠቀም በኢትዮጵያና በጎረቤቶቿ መካከል ያለውን ውጥረት ሊያረግቡ እንደሚችሉ ተንታኙ አመላክቷል። ማርክ ሻምፒዮን አክሎም ምንም እንኳን በአፍሪካ ቀንድ ጣልቃ መግባት ለትራምፕ የሚሰጠው የፖለቲካ ትርፍ አነስተኛ ቢሆንም የትግራይ ተወላጆች ክርስቲያን መሆን ግን በትራምፕ ደጋፊዎች ዘንድ ለጉዳዩ ትኩረት እንዲሰጡ ተጨማሪ ምክንያት ሊሆን ይችላል የሚል ግምት አስፍሯል። The Pakistani military released these images of strikes it carried out in the Afghan capital, Kabul. Sources say the operation also included ground strikes on Taliban targets. Both sides have carried out attacks and reported a high number of casualties. በፓኪስታንና አፍጋኒስታን መካከል ይፋዊ ጦርነት ታወጀ። ፓኪስታን በካቡልና በካንዳሃር ላይ የአየር ጥቃት ሰንዝራለች። በፓኪስታንና በአፍጋኒስታን ታሊባን መንግስት መካከል ለወራት የዘለቀው ውጥረት ተባብሶ በመቀጠሉ ፓኪስታን ዛሬ አርብ ጎህ ሳይቀድ በአፍጋኒስታን ዋና ከተማ ካቡልና በደቡባዊቷ ካንዳር ከተማ ላይ የአየር ጥቃት መፈጸሙ ተረጋግጧል። ፓኪስታን ጋዛብ ሊቅሃል በሚል የሰየመችው በዚህ ወታደራዊ እርምጃ በታሊባን መንግስት ላይ ይፋዊ ጦርነት መክፈቷን ያስታወቀችው የፓኪስታን መከላከያ ሚኒስትር በታሊባን መንግስት ላይ ይፋዊ ጦርነት ማወጃቸውን ተከትሎ የፓኪስታን አየር ኃይል በካቡልና በካንዳሃር ከተሞች ላይ ከባድ የአየር ጥቃት ፈጽመዋል። እንደ ፓኪስታን መንግስት ገለጻ ይህ ጥቃት የተሰነዘረው በአፍጋኒስታን ታሊባን በኩል የተከፈተውን ግልጽ ትንኮሳ ለመመከት ነው ተብሏል። ግጭቱ የጀመረው ሐሙስ ዕለት በሁለቱ ሀገራት ድንበር ላይ በነበረ የተኩስ ልውውጥ 2 የፓኪስታን ወታደሮች መገደላቸውን ተከትሎ ነው። የፓኪስታን የመረጃ ሚኒስቴር አታሁላ ታራ እንደገለጹት በካቡል በካንዳሃርና በፓኪቲያ ግዛቶች የሚገኙ የታሊባን ወታደራዊ ይዞታዎች በጥቃቱ ወድመዋል ተብሏል። የታሊባን ቃል አቀባይ ዘቢሁላ ሙጃሂድ ጥቃቱን ፈሪነት ሲሉ የገለጹ ሲሆን በካቡልና በካንዳሃር ቢያንስ 3 ከባድ ፍንዳታዎች መሰማታቸው ተረጋግጧል። ሆኖም እስካሁን በሰላማዊ ሰዎች ላይ የደረሰ ጉዳት አለመኖሩ ተገልጿል። ይህ ግጭት ወደ ቀጠናዊ ጦርነት የማደግ ሰፊ ዕድል ያለው በመሆኑ የተባበሩት መንግስታት ድርጅትና የዓለም ሀያላን ሀገራት በአፋጣኝ ተኩስ እንዲቆም ጥሪ እያቀረቡ ይገኛሉ።